የድምጽ ቅጆች ዛሬ ወጡ። የመጀመሪያው መስፍን ከፋለኝ የሚባል የአፋሃድ ቦታው አይታወቅም፣ ግን አመራር ይመስላል። እሱ ከአማራ ብልጽግና ውስጥ ካለ አንድ ባለስልጣን ጋር ስለ ድርድር ወይም አብሮ ድርድር እንኳን አይደለም፣ በሌላም አይነት መልኩ ሊተረጎም የሚችለው ድምፁ ግን አጠቃላይ አብሮ መስራት በሚቻልበት አይነት ሁኔታ ላይ ሲያወራ የሚያስደምጥ የድምጽ ቅጂ ነው እና ሰዎች እሱን ይዘው አፋሕድ ከብልጽግና ጋር እየሰራ ነው የሚል አይነት ድምዳሜ ሰጥተው ሲያወሩ ነበር። ሁለተኛው እስክንድር እዛው አፋሕድ ውስጥ ካለ በሱ ስር ካለ አንድ ሰው ጋር የሚያወራው ድምጽ ነው። እዛ ላይ ደግሞ ወደ ማምሻውን የወጣ የድምጽ ቅጂ ነው። እሱ የመጀመሪያው ጠዋት አካባቢ ላይ ነው። እሱ ላይ ደግሞ ምንድነው የሚለው ኤርትራ ሄዶ ቢሮ እንዲከፍት እና ከኤርትራ መንግስት ጋር ዲፕሎማሲያዊ ግንኙነት እንዲፈጥር እና ለሚያስፈልጓቸው ወታደራዊ ድጋፎች የኤርትራ መንግስት እንዲተባበራቸው እንዲጠይቅ እና አስመራ ላይ ይህንን ግንኙነት የሚያሳልጥ ቢሮ መክፈት የሚችልበትን አይነት ሁኔታ ፍጠር እያለ እስክንድር ራሱ ሲነግረው የሚያስደምጥ ነው። እንዲህ ነው ማድረግ ያለብህ፣ እንዲህ ነው ማለት ያለብህ፣ ስም ሁሉ ይጠራል። የኤርትራ እንደ ጄኔራል እሱ ነው የሚያገኘህ፣ እንዲህ ትለዋለህ ምናምን ነገር እያለ ማለት ነው። እነዚህ ሁለት የድምጽ ቅጂዎች ወጡ። ሁለቱም የመጀመሪያው አፋሕድን ሲያስወቅስ ነበር። ሁለተኛው እምብዛም ብዙ መነጋገሪያ አልሆነም። ከኤርትራ መንግስት ጋር ግንኙነት ፍጠር የሚለው የእስክንድር ነገር። ራሳቸው አፋሕዶችም ወደ ማምሻው ላይ መግለጫ ወጡ። ያወጡት መግለጫ የመጀመሪያውን የድምጽ ቅጂ የሚያስተባብል መግለጫ። መግለጫውን ላቅርብላችሁ በተወሰነ ደረጃ። መስፍን ከፋለኝ ይባላል ልጁ። አጠቃላይ ይሄ ድምጽ ቅጂ የወጣው በሁለት ምክንያት ነው ብለው ያምናሉ በመግለጫቸው። አንደኛው ድርጅታችን ሀገረ መንግስቱን አጠቃላይ ኢትዮጵያን መምራት በሚያስችል ቁመና ላይ መገኘቱን ያወቁ አካላት ሊበሏት ያሰቧትን አሞራ ጅግራናት እንደሚሏት ሊበሉን በማሰብ ነው ቁመናችን ሀገረ መንግስቱን የመምራት ደረጃ ላይ የደረሰ መምጣቱን ያዩ እነሱ ያሰጋቸው አካላቶች ያሴሩት ሴራ ነው። ሁለተኛ በቅርብ ጊዜ የሞተ ከፍያለው ደሴ የሚባል የነሱ ከፍተኛ አመራር አለ፣ የነ እስክንድር። ከሱ ግድያ ማግስት ስለሆነ ይሄ ነገር የወጣው ድርጅቱ እንዳይኖር ያላቸውን ፍላጎት ማስቀጠል ነው። ሁለተኛው ፍላጎት እና ይሄ ነገር ወልቃይትን በጦርነት ካልያዝኩ የሚለው ጽንፈኛ ቡድንና የፋሽስቱ ብልጽግና አብረው የሚሰሩ መሆኑን የሚያሳይ ነው እና ይህን እንድትገነዘቡት እንፈልጋለን ይሉና ወደ 6 ነጥቦችን ያነሳሉ። አንደኛ እንደዚህ አይነቱ የአብረን እንስራ ጥያቄን በሚመለከት እንደ ድርጅት ድርጊቱን አናውቀውም፣ አፋሕድ አያውቀውም ብቻ ሳይሆን ይሄ ግንኙነቱን እንፍጠር እያለ ያለው መስፍን ከፋለኝ የሚባለው አካልን እኛ ለእንደዚህ አይነት ጉዳይ አልወከልነው። አሁን እንደውም በቁጥጥር ስር አውለኗል። ሰብአዊነቱን በሚጠበቅበት አይነት ሁኔታ ምርመራ እናደርጋለን። እሱ እንደተጠናቀቀ ውጤቱን ለእናንተ የምናሳውቅ ይሆናል ይላል። ሌላኛው ቅጂው የተለቀቀው በአገዛዙ ነው፣ የድምጽ ቅጂው። ስለዚህ ይሄ አገዛዙ ሰላም ድርድር የሚለውን ነገር ለማደናገሪያነት ብቻ እንደሚጠቀምበት ያሳያል። እንደዛ ባይሆን ኖሮ ቅጂውን እንዲወጣ በዚህ ሰዓት እንዲወጣ አያደርግም ነበር። ስለዚህ ህዝባችን አገዛዙ ሰላም ድርድር የሚለው ለማደናገሪያ ለማምታቻነት ስለሆነ ይሄንን አውቃችሁ ትግሉን አጠናክረን በጋራ ልንቀጥል ይገባል የሚል መግለጫ አውጥቷል። የመጀመሪያውን የድምጽ ቅጂ ሲያስተባብሉ ማለት ነው።
ሁለተኛውን በሚመለከት መግለጫ ሊወጡ። ስለዚህ ብዙ ትንታኔ በማያስፈልገው አይነት መልኩ የድምፅ ቅጂ መውጣት መግለጫ የሚያሰጥ ከሆነ የመጀመሪያውን ካስተባበሉ መግለጫ አውጥተውና ሁለተኛውን ከተዉት ሁለተኛው እውነትም ይሁን ውሸት በማናቆም አይነት መልኩ ግን አፋሕድ ፈልጎታል። ለዛ ነው ከኤርትራ ጋር ግንኙነት አለ የሚል ርዕስ የሰጡት። በዚህ ድምዳሜ ላይ መድረስ የመጀመሪያው ሲሆን በፍጥነት መግለጫ አውጥተዋል። አስቸኳይ መግለጫ ነው። ሁለተኛውን ትተውታል። ምናልባት እኔ እዚህ ከገባው በኋላ መግለጫ ወጥቶ ከሆነ እታረማለሁ። በመንገዳችሁም ሰምታችሁም ከሆነ እንትን በሉ። ከኤርትራ መንግስት ጋር ግንኙነት አለ ማለት እንችላለን። ስለዚህ ከኤርትራ መንግስት ጋር በዚህን ወቅት ላይ ግንኙነት መፍጠር እንዴት ይታያል የሚለውን አይ ቲንክ የኔን አቋም የምታውቁት ይመስለኛል። የኤርትራ መንግስት ጋር ዲፕሎማሲያዊ ወታደራዊ ግንኙነት የትኛውም ሀገር ላይ ያለ አንድ ታጣቂ ሊጀምር ይችላል፣ ድጋፍ ስለሚያስፈልገው ከውጪ። ይሄ ማለት ኤርትራ ጦርነት ብትጀምር ከኤርትራ ጋር እንተባበራለን ካሉት ጋር አንድ አይደለም። ይሄንንም እረዳለሁ። አንድ አይደለም። ኤርትራ ጦርነት ብትጀምር በቀጥታም ይሁን በተዘዋዋሪ ከኤርትራ ጋር እተባበራለሁ የሚሉት እና ከኤርትራ ጋር ዲፕሎማሲያዊ ግንኙነት ኖሮ ወታደራዊ ድጋፍ ከነሱ የምናገኝበትን አይነት ሁኔታ እንፈጥራለን የሚለው በጣም የተለያየ ጉዳይ ነው። በተለያየ ማዕቀፍ የሚታይ ነገር ነው። በእኔ ግን የሚደገፍ አይደለም። በተለይ እነሱ ራሳቸው በዚህን ወቅት ላይ ነው አይደለም መግለጫው ማነው የድምፅ ቅጂው በዚህን ወቅት ላይ የወጣው ሲሉ ወቅቱ በራሱ የሚነግርህ ነገር አለ ማለት ነው። በዚህን ወቅት ላይ እንዲህ አይነት ግንኙነት መሻት በዚህን ወቅት ማለት ምን ማለት ነው? በኤርትራ መንግስትና በኢትዮጵያ መንግስት በኩል ጦርነት ውስጥ ሊገቡ ይችላሉ የሚለው ስጋትና ግምት በሁሉም ዘንድ ያለ በሆነበት በዚህን ወቅት ላይ ከኤርትራ መንግስት ጋር ዲፕሎማሲያዊ አይነት ግንኙነት እና ወታደራዊ ድጋፍ ለማግኘት የሚደረግ ጥረት ሌላ አይነት መልክ ሊሰጠው እንደሚችል ይናገራል። ስለዚህ ልክ በዚሁ መልኩ ተረድተውት ለዚህም ቢሆን ማስተባበያ መግለጫ ማውጣት ይጠበቅባቸው ነበር። እንደኔ ለሁለቱም ባይሰጡም ጥሩ ነበር። የድምፅ ቅጂ ስለሆነ የድምፅ ቅጂ በአብዛኛው ሰው ቅንብር ነው ምናምን ነው። ብዙ የድምፅ ቅጂዎች ወጥተዋል። እነሱ የማይጎዱ ስለሆኑ ነው ዝም የሚባሉት። እነ እስክንድርን ብቻ የሚመለከት አይደለም። ብዙዎችን በራሱ ከብልጽግና ጋር አብረው ለመስራት የተዘጋጁ ነው የሚለውን አይነት መልእክት የሚሰጥ አይነት የድምፅ ቅጂ ሲወጣ ተሯሩጠህ ለዚህ መግለጫ መስጠት ነገሩ ሌላ አይነት ነገር እንደሆነ እየተናገርክም እንደሆነ ሊያስረዳ ይችላል። በነገራችን ላይ ያስተባብላል ብቻም አይደለም፣ ሌላም አይነት ውጤት ሊኖረው ይችላል። ለየትኛው የድምፅ ቅጂ ማስተባበያ ተሰጥቶ ያውቃል፣ መግለጫ ወጥቶበት ያውቃል። አይቱ በአጠቃላይ በፖለቲካው ማህበረሰብ ዘንድ እነዚህ አካላት ከብልጽግና ጋር ግንኙነት አላቸው የሚለው ነገር ትንሽ ዋጋ የሚሰጠው እሳቤ ነው ማለት ነው። እሱንም ይረዱታል ማለት ነው። ያንን ሊያሳይብን ይችላል ያልሆነውን ነገር። ስለዚህ ቶሎ ብለን ምላሽ መስጠት አለብን የሚለው ውሳኔ ላይ የተደረሰው ከዚህ ስጋት ሊሆን ይችላል። ኤኒዌይስ ግን መግለጫቸው ይሄንን ነው የሚለው። ለኔ በጣም የገረመኝ እና ትንሽ ብንወያይበት የምወደው ነገር ተመልከቱ። ከኤርትራ መንግስት ጋር መገናኘት ዛት ማች የፖለቲካ ማህበረሰቡን አረበሸውም፣ መነጋገሪያም አልሆነም። ከብልጽግና ጋር
መገናኘት ምናልባትም እኮ ጦርነቱን በድርድር ወይ በሰላማዊ መንገድ ለመጨረስም እኮ ሊሆን ይችላል። እሱ ግን እንዴት አስብሏል። ኢቭን አፋሃዶች ሁሉ በዛ አይነት ነገር ተገደው መግለጫ እስኪሰጡ ድረስ ተገደዋል ደርሰዋል። እኔ እዚህ ላይ ነው ማውራት የምፈልገው። ምንድን ነው ምክንያቱ የሚለው ለዛሬ አንድ 3 ነገር ብቻ ላንሳ። ማለት ታውቃላችሁ እኔ አፋሃድም በነዘመነ በኩል ያሉትም ሌሎችም የፋኖ አደረጃጀቶች አማራ ክልል ውስጥ ያለውን ጦርነት በድርድር መፍታት አለባቸው ብዬ አምናለሁ። የአማራ ሕዝብ ትግል አሸንፏል ብዬ ነው ማለት። እሱን ወደ ፖለቲካዊ ድል መቀየር ያስፈልጋል። ያ ስራ ደግሞ ፖለቲከኞች ነው። ያ ስራ ደግሞ ምን ይፈልጋል? የሆነ ሰላም መረጋጋትን ይፈልጋል። ምናልባትም ድርድሩ ወደ ፖለቲካ ድል መቀየሪያ መንገድም ሊሆን ይችላል። እዛ ላይ ሊሆን ይችላል። ለምሳሌ የፕሪቶሪያ ስምምነት እነ ጌታቸው ረዳ እንደ ድል ይቆጥሩታል፣ እነ ዶክተር ደብረጽዮን እንደ ሽንፈት ይቆጥሩታል። አይቶ ሰነዱ ራሱ ስምምነቱ ራሱ ብልጽግናን አሸናፊ ያደረገ እኛን ተሸናፊ ያደረገ ነው። በጦርነት ሳንሸነፍ ነው የሚሉትና ዶክተር ደብረጽዮን በጦርነት ሳንሸነፍ ግን በፕሪቶሪያ ስምምነት ተሸነፍን። ለምን ተክደል ይላል። ወደ ድርድር መግባት ማሸነፊያ መንገድም ሊሆን ይችላል። አሸንፈሃል። የህልውና ትግልህን ማነው የህልውና ስጋትህን መቅረፍ የምትችልበትን ስምምነት ተፈጻሚ ሊሆን በሚችል አይነት መልኩ መስማማት ደግሞ ከቻልክ ይሄንን ማሸነፍ ወደ ፖለቲካዊ ድል ቀየርከው ማለት ነው። እኔ አሁን እሱ ላይ ነው መረባረብ የሚያስፈልገው። በዚህ ሰዓት እኔ ፋኖ ነኝ ብሎ የሰላም አማራጭ አልፈልግም፣ ድርድር አልፈልግም እና ጦርነቱን አስቀጥላለሁ የሚል አካል ለስልጣን የሚታገል አካል ነው ወይንም ሌላ ተልእኮ ያለው አካል ነው ብዬ ነው ማለት ነው። የኔ እምነት ይሄ ነው። እንኳን ከኤርትራ ጋር ምናምን መገናኘት ይቅርና ነው የምላችሁ እንኳን ራስን ለማጠናከር ሜካናይዝድ የሆነ ስልጠና ማግኘት፣ የኮማንዶ ስልጠና ለማግኘት እዚህ ድረስ መሄዱ ሁሉ አስፈላጊ አይደለም ብዬ ነው የማምነው። ግን ከኤርትራ ጋር መገናኘት ችላ ተብሎ ከብልጽግና ጋር ምናልባት ጦርነቱን ሊያስቆም የሚችልም አይነት ግንኙነት መፍጠር የፖለቲካ ማህበረሰቡን በጣም ነው የሚያስቆጣው። አፋሃድንም ጭምር ሁሉ ምንድን ነው የሚለው ተገዶሉ መግለጫ እንዲሰጥበት ነው የሚያደርገው። ትንሽ ግራ ያጋባል። በፍጹም ጦርነቱ መቆም የለበትም እኮ አይነት ነገር ነው። ይሄው ጦርነቱን ሊያቆሙት ነው ከብልጽግና ጋር ተደራድረው ምናምን በቃ ጦርነቱን ሊያቆሙት ነው እንዴ? ለዛ ከሆነ ያቆሙት ነው የምላችሁ። ተደራደሩ፣ ለጠየቃችኋቸው ጥያቄዎች መልስ ማግኘት የሚያስችል ለዛ ዋስትና የሚሰጥ ስምምነት ላይ ድረሱ፣ አቆሙት ጦርነቱን። ምን ታደርጋላችሁ? ሻኮስ እኔ እንደዛ ነው እና ገርሞኛል ልላችሁ ፈልጌ ነው የፖለቲካ ማህበረሰቡ ሪአክሽን። ምናልባት ብዬ ያሰብኳቸው አንደኛ መቼም ከብልጽግና ጋር ጦርነት ውስጥ ነው፣ የተረጋገጠ ነገር የለም። ገና አብረው በመስራት ገና ግንኙነቱን ለመጀመር እኮ ነገር እኮ ነው የስልክ ንግግሩ። በዚህ ደረጃ ላይ ባለበት አይነት መልኩ ይሄ መውጣቱና ሊደራደሩ ነው ተብሎ መታሰቡ ነገ የሚኖረንን የመደራደር አቅም የሚያዳክም ነው። ካሁኑ የፖለቲካ ማህበር ደጋፊዎቻችንን ምን የሚለው የሚበትን ነው። ሊደራደሩ ነው እንዴ ብሎ የሚበትን ነው። ለዛ አላማ ተብሎ ነው የወጣው። ብልጽግናም ለዚህ ሊሆን ይችላል ያወጣው። ምን እኮ አስቀድሞ የእናንተ ደጋፊዎች ሊደራደሩ እንደሆነ አውቋል። አብዛኛው የፖለቲካ ማህበረሰባችሁ ደግሞ ድርድር አይፈልግም። ስለዚህ ይሄንን ማወቁ ድጋፉ ከእናንተ እንዲነሳ አድርጎታል። አሁን እዚህ ጋር እንቧ ከራዩ ካልተፈጸመልኝ ምናምን የምትሉት ምንድን ነው? ዝም ብሎ የሚሰጣችሁ ነገር ተቀበሉ።
ብሎ ምንም አይነት የመደራደር አቅም እንደሌለው አካል አድርጎ ሊያስተናግደን ይችላል ከሚል ስጋት ሊሆን ይችላል። ጦርነት ውስጥ ኦሬዲ ድርድር ተጀመረ ሲባል ኢትዮጵያ ውስጥ ወይም ድርድር ሊጀመር ነው ሲባል ጦርነት ቆመ እንደተባለ አይነት ነገር ነው የሚወሰደው። ስለዚህ እርግጠኛ እስከምትሆን ጊዜ ድረስ ኢቭን ስምምነት ላይ እስከምትደርስ ጊዜ ድረስ እንኳን ጦርነቱን መግፋት ይኖራልና ከዛ አንጻር ሊሆን ይችላል ብዬ በዋህነት አንድ አስቤዋለሁ። ሌላኛው የትርክቱ ውጤት ሊሆን ይችላል ያስቤዋለሁ። የትርክቱ ውጤት ማለት ምን ማለት መሰላችሁ? በጣም ነው የሚገርመው። አማራ ክልልም ላይ ያለው በተለይ የአፋድ አይደለም ማለት ለመናገር ይሄ ከአፋድ ውጭ ያሉ የፋኖ አደረጃጀቶች ተመሳሳይ አይነት የህወሓት አካሄድ የሚከተሉት ተመሳሳይ አይነት ጠቅላይ ሚኒስቴሩ በሽተኛ ነው፣ ጠቅላይ ሚኒስቴሩ እብድ ነው፣ ጠቅላይ ሚኒስቴሩ እንዲህ ነው ብለው ጠቅላይ ሚኒስቴሩን ማዕከል ያደረገ እሳቸውን የሚያጥላላ ክፉ የሚያደርግ እንደዛ አይነት ትርክት መፍጠር እና ከብልጽግና እሳቸው ከሚመሩት አስተዳደር ጋር ግንኙነት ማድረግን በጣም ነውር ተቀደም ያልኳቸው አይነት የህወሓት ትርክት መሳሰልብኛል። የነሱና የህወሓት አካሄድ አንድ ጭንቅላት የሚያስበው ነው የሚመስለው መቀራረቡ። እንደዛ አይነት ነገር መፍጠር ይፈልጋሉ፣ እየፈጠሩ ነገር የሆነ ጊዜ ደግሞ አንዱ አካል መጥቶ ይህን እስኪሰብር ድረስ ማለት እነሱም ተመሳሳይ ነው። ቢችል የአማራን ህዝብ ቤት ለቤት እያወጣ ቢገል ቢያደርግ የዓለም አቀፉ ማህበረሰብ ዝም ስለማይለው ነው እንጂ ቢያደርጉ ደስ የሚለው በቃ እንደዛ ይሁን የሚገልጹበት አይነት ነገር አለ። ትርክት መፍጠር ነው እና በቃ እንዴት ከዛ ሰው ከእንደዚህ አይነት አካል ጋር እንዴት ትገናኛለህ ነው ነገር ከነገ ወዲያ መገናኘት አብረን የመስራት ነገር እንኳን እና የዚህ ትርክት ውጤት ነው ብያስብየዋለሁ። እውነት ለመናገር በቃ በአማራ ከነ እስክንድር ውጪ ባሉ የፋኖ አደረጃጀቶች በኩል ይህን ትርክት የመገንባት ነገር አለ። ይሄ ትርክት ደግሞ በአብዛኛው የአማራ የፖለቲካ ማህበረሰብን ጋር የሚደርስ እነ እስክንድር ከነሱ ውጭ ያሉ የፋኖ አደረጃጀቶች ይሄንኑ የአማራ የፖለቲካ ማህበረሰብ ነው የሚሻሙት፣ ተመሳሳይ ፖለቲካ ማህበረሰብ ነው የሚሻሙት። ለዛ ነው አንድ ወጥተው ራሳቸውም የሚያስተባብሉት ያም አይነት ነገር ጫና ሲደርስባቸው የነበረው እንዴት ከብልጽግና ጋር ሰሩ፣ ሰላም ለማምጣት ለምን አሰራ፣ ጦርነት ለማቆም ለምን አሰራ፣ ምን አገኘበት፣ ምን አተረፍክበት? ይሄን የሚለኝ አካል ምክንያት አለው ልል ይችላል። እሱን የምከራከረው ከሞራል አኳያ ይሆናል። አንተ ለራስህ ጥቅም ስትል የደሃ ልጅ የሚያልቅበትን ሰው ወጥቶ የማይገባበትን ሰርቶ ማግኘት የማይችልበትን አይነት ሁኔታ እንዴት ትፈጥራለህ? ሞራሉ እንዴት እሺ አለ? እህሏል ወይ ከጦርነቱ የተጠቀመ ሰው ግን ያልተጠቀመ ሰው ለምንድን ጦርነቱ ሊቀጥል ነው የሚፈልግ አላውቅም። አብዛኛው ደግሞ የሌለበት ነው ጦርነት ውስጥ የለም። እውነት ለመናገር እንደውም ጦርነት ውስጥ ያሉ አንዳንድ ራሱ ፋኖች አማራጭ ሁሉ እንደሚፈልጉ ነው የሚያውቀው። ያልተመቻቸው ብዙ አሉ። አማራጭ የሚፈልጉ ሁሉ አሉ። አሰልቺ ነው፣ አሰልቺ ነው። ምቾት እኮ የለውም። የከባድ እኮ ነው። እንዱ ለሩቅ ላለን ሰዎች እኮ ነው ቀላል እኮ መስሎ እኮ የሚታየው። ሌላ ላይፍ እኮ ነው እሱ። ጦርነት ውስጥ ያሉ ሌላ አስቸጋሪ ላይፍ እኮ ነው የሚኖሩት። እንዴት ነው የምትረዱት? ማቆም የሚቻልበትን አማራጭ መፈለግ ማግኘት እና ማቆምማ በጣም የሚቀደስ ነገር ነው። እንዲሁ በባዶ ስታቆም ለዚህ ሁሉ ልፋት ለዚህ ሁሉ መስዋዕትነት ትርጉም ሳሰጠው ስታቆም ነው ችግር ነው እንጂ ማቆምማ ምን ችግር አለ? ከዚህ አንፃር ወሰድኩት። የሆነ ትርክት ተፈጥሯል። ስለዚህ እንግዲህ የሆነ ጊዜ ይህንንም የሚሰብር ነገር እስኪመጣ ድረስ መጠበቅ ያስፈልጋል። ሶስተኛው ነው። ወደ ሶስተኛው ርዕሳችን እንወስዳለን። ሴረኛ የሆኑ ሰዎች አሉ።
ሴረኛ የሆኑ ሰዎች አሉ። እነዚህ ሰዎች ትግራይን ወደ መሀል ማቅረብ፣ አማራን ከመሀል በጣም ማራቅ የሚፈልጉ ሰዎች አሉ። ሴረኛ የሆኑ እነዚህ ሰዎች አማራዎችም ሊሆኑ ይችላሉ፣ በትግራይም በኩል ያሉ ሊሆኑ ይችላሉ፣ ኦሮሞም ሊሆኑ ይችላሉ። አማራው ሲርቅ የትግራይ ፖለቲካ ወደ መሀል ሲመጣ አሁን ያለው ህገ መንግስታዊ ስርዓት እንዲቀጥል የሚፈልጉት ኃይሎች መሀል ላይ ብዛት ይኖራቸዋል። ጠቅላይ ሚኒስትሩ ላይ ጫና የመፍጠር አቅማቸው ትልቅ ነው። መሰረታዊ በሆነ አይነት መልኩ ለውጥ የሚፈልገው አካል ስለተገፋ እና ለጠቅላይ ሚኒስትሩም አስተዳደር ስጋት ስለሆነ ጠቅላይ ሚኒስትሩ እነዚህን አካላት ብቻ ሊይዙ ይችላሉ፣ ከዛ ጋር የሚያደርጉትን ጦርነት ለማሸነፍ ለመቋቋም። በዚህ ደረጃ ፖለቲካን የሚያሰሉ ናቸው ሴረኞቹ ናቸው። አሁን ካለው ህገ መንግስታዊ ስርዓት ጋር ሁሉ አያይዞት አማራም ትግራይም ሊሆኑ ይችላል። አንዳንዶቹ ደግሞ ከወልቃይት ጋር የተያያዘ ነው። ወልቃይት ላይ እና ኮሎኔል ደመቀ ዘውዱ ከፌደራል መንግስት ጋር ያላቸው ግንኙነት ጥሩ መሆኑ ጠቅሟቸዋል ቦታውን ለማግኘታቸው። በአንጻሩ የትግራይ ኃይሎች ከፌደራል መንግስት ጋር ውጥረት ውስጥ ያሉ በመሆናቸው ምክንያት ከይህንን ውጥረት ለመቋቋም የፌደራል መንግስት እነ ኮሎኔል ዘውዱ ማግኘቱ ስለሚጠቅመው እነሱ ዛሬ እንዲቆዩ ያደርጋል። ወልቃይትን በሚመለከት ወሳኙ ጠቅላይ ሚኒስትሩ ናቸው፣ እሳቸው እጅ ላይ ነው ያለው። ስለዚህ የአማራን ኃይል ብናርቀው የትግራይ ልሂቅ ወደ መሀል ቢመጣ ለጠቅላይ ሚኒስትሩ ቅርብና ይበልጥ አስፈላጊ የሚሆነው የትግራይ ልሂቅ ስለሆነ የትግራይ ኃይል ስለሆነ የአማራው ስለ ራቀና ከሳቸውም ጋር ጦርነት ውስጥ ስላለ እነዚህ ከትግራይ ኃይሎች ማግኘት የሚችሉትን ነገር ጠቅላይ ሚኒስትሩ ለማግኘት ሲሉ ይፈልጉትን ነገር ሊሰጡ ይችላል። ወልቃይት ሊሰጡ ይችላሉ ብለው የሚያሰሉ ሰዎች አሉ። ማለት ይበልጥ እኛ ስናስፈልጋቸው። ስለዚህ ምን እናደርገዋለን? እነ ጌታቸው ረዳ ሲሾሙ እና ምናምን ፕሮፌሰር ክንዲያ ሲሾሙ ህዋትን በዛ ደረጃ እየለዘበ ሲመጣ ነውር አይደለም ከፌደራል መንግስቱ ጋር መስራት። ለነዚህ ሰዎች የትግራይ ልሂቃን ከፌደራል መንግስት ጋር ሲሰራ ነውር አይደለም ለነዚህ ሰዎች። ቅድም ያለበት ትርክት ውስጥ የሌሉ ናቸው እነዚህ። ምናልባትም ትርክቱ መፍረሱንም ያወቁ ሰዎች ከዚህ በኋላ ትርክቱን ገንብተን የነበረውን አይነት ነገር መፍጠር ስለማንችል ስልት መቀየር አለብን የሚሉም ሰዎች አሁን ያልኩትን ስሌት ሊያሰሉ ይችላል። ምንም እንኳን ጠቅላይ ሚኒስትሩ በወልቃይት ምናምን ያላቸው ጉዳይ እኔም ማልጠራጠረው ቢሆን ግን ሁኔታዎቹ ሲቀየሩ እና አጣቂኝ ውስጥ የሚገባበት አይነት ሁኔታ ከተፈጠረ ጊዜያዊ መውጫ አድርገው ለሚጠቅማቸው ለሚያስፈልጋቸውና ቅርባቸው ላለ ለሆነ ኃይል ለጊዜው ሊሰጡት ይችላሉ፣ አቅም እስካገኙም በሚል ማለት ነው። ስለዚህ አይታወቅም። ይሄንም ያሰሉዋል እና ልክ የትግራይ ልሂቃኖች ከፌደራል መንግስት ጋር ሲሰሩ ምክንያት ይፈጠርላቸዋል። አይ እንዲህ ስለሆነ ነው እንዲህ ስለሆነ ነው እንዲህ ስለሆነ ነው ይላል። ልክ የአማራ ታጣቂዎች ከፌደራል መንግስት ጋር ለመስራት ሲያስቡ ወይም አማራ ክልል ላይ ያሉት እነ ኮሎኔል ደመቀ ዘውዱ ከፌደራል መንግስት ጋር ለመስራት ወይም መገናኘታቸው ሲሆን ስለ ሆድ ይወራል። ሆዳቸውን እኮ ብለው
እንደ ሰበር ዜና ይወራል። እነ እስክንድር ነጋ በሆነ አይነት መስመር ግንኙነት ለመፍጠር ሲሞከሩ ተብሎ እንደ ሰበር ዜና ይወራል። ለምን? ይህንን ነው ያልኩት። እነዚህ ሰዎች ትግራይ ወደ መሃል አቅርበው አማራን ወደ ፌደራል መንግስት ማለት ቀረብ ብሎ አማራው ቢርቅ የሚመርጡ ናቸው። ወደ ጽንፍ ቢሄድ ጦርነት ውስጥ ቢቀጥል የሚመርጡ ናቸው። በዛ የምናገኘው አለ። ጠቅላይ ሚኒስቴሩን እንዳልኩትኝ ተመሳሳይ የሆነ የፖለቲካ አረዳድ፣ ብሔር ተኮር የሆነ የፖለቲካ የህገ መንግስታዊ ስርዓት እንዲቀጥል የሚፈልጉ ኃይሎች ቢከቧቸው ህገ መንግስቱን ለመቀየር የሚያደርጉት ሂደት ላይ ምን መፍጠር እንችላለን? ጫና መፍጠር እንችላለን። ያለውን ህገ መንግስታዊ ስርዓት ማስቀጠል እንችላለን። እና የእሳቸውን ስልጣን ተከትሎ ወደ መሃል የመጣው የተስፋፊው ኃይል የአማራ ፖለቲካ ልክ እንደ ድሮ ተገፍቶ እዛው ጥግ ይይዛል። ከወልቃይትም ጋር በተያያዘ እንደዚሁ ጠቅላይ ሚኒስቴሩ ዙሪያ ጋር ስንሆን አማራው ሲርቅ ጠቅላይ ሚኒስቴሩ የኛን ድጋፍ ለማግኘት ሲል ልክ እነ ኮሎኔል ደመቀ ዘውዱ እጅ ላይ እንደተወው ለኛ ሊሰጥ ይችላል ብለው አስበው ሌላም ልታሰቡ ይችላል። ይሄን አሲረው የሚሰሩ አካላቶች፣ እነዚህ አካላቶች በአማራ ውስጥ ድርድር የሚባል ነገር በፍጹም እንዲሰማ አይፈልጉም እና ድርድርም እንዳይኖር የሚፈልጉት ከአማራ ህዝብና ህዝብ ፍላጎትና ጥቅም ጋር እያይዙ አይደለም፣ ከሌላ ከራሳቸው የፖለቲካ አስተሳሰብ ጋር ወይንም ከወገኑለት የፖለቲካ ኃይል ፍላጎትና ጥቅም ጋር እያይዙ ነው። እኔ አማራ ፖለቲካ ውስጥ ያለ የፖለቲካ ማህበረሰብ ውስጥ ያለ አካል የአማራ ፖለቲካ ግድ ይለኛል የሚል አካል እነዚህን ሰዎች በጥንቃቄ ማየት አለ። በጣም በጥንቃቄ በለው 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 የሚሉህ ላንተ አይደለም፣ ላንተ አይደለም። አንተ እንደዛ በመሆን የነሱ ወይንም የወገኑለት የፖለቲካ ኃይል ጥቅም። ይሄ በእርግጥ በሌላኛው ወገን አይታሰብም እያልኩ አይደለም። ጠቅላይ ሚኒስቴሩ በተለየ ማለት አንዳንድ ጊዜ እነዚህ ሰዎች እነሱ ብቻ ብልጥ እንደሆኑ የሚያስቡ ናቸው። ሌላው ሞኝ ነው የሚመስላቸው። ሴራ እነሱ ብቻ የሚያውቁ የሚጎነጎኑ ነው የሚመስላቸው። ግን እውነታው እንደዛ አይደለም። እውነታው እንደዛ አይደለም። እና አሁንም በሴራም በምንም ብለን ወደ መሃል ቀርበን በኃይል ያልቻልነውን ነገር በሴራ ማስፈጸም እንችላለን። ጠቅላይ ሚኒስቴሩ እጃችን ላይ ይመጣል፣ ማስወገድም እንችላለን ብለው እንዲህ ድረስ ሁሉ አስበው የሚሰሩ አካላቶች አሉ። እነዚህ አካላቶች አማራ ክልል ውስጥ አሁን በእነ እስክንድር በኩል ከብልጽግና ጋር ተነገር የሚለውን ሰበር ዜና አድርገውት ሲያጮሁት እነዚህ ሰዎች ሁሉ ጊዜም ቢሆን መንግስት ለሰላም ዝግጁ አይደለም፣ ለንግግር ዝግጁ አይደለም፣ ለድርድር ዝግጁ አይደለም፣ እጅ ስጡ ነው የሚለው ምናምን እያሉ በአማራ የፖለቲካ ማህበረሰብ ውስጥ ድርድር የሚባል ነገር የሰላም አማራጭ የሚባል ነገር እንዲሁ ሽው እንዳይል እንኳን ነው ሲሰሩ። ድርድር አንፈልግም የሚሉትን አካላቶች ሲያጀግኑ ነው የምታየው። ግን እንደሌላው ፊት ለፊት የሚወጡ ግን አይደሉም። ተሸፋፍነው ነው የሚቀር። ዝም ብለህ መስማት አይደለም። ገለጥ ገለጥ አድርገህ እይ። ማን ነው የሚናገር? ለምንድን ነው የሚናገር? በዚህ ውስጥ ምን ለማስፈጸም የሚሉን በደንብ መመርመር ያስፈልጋል። የኢትዮጵያ ፖለቲካ የሴራ ፖለቲካ
ሆይ ሆይታው ብቻ ይዞ የሚሄድ ከሆነ አደጋ ውስጥ እንደውም ድምጽ የሚበዛበት ጩኸት የሚበዛበት ሰዎች የተከማቸበትን አካባቢ በደንብ ጠርጥር። እዛ ጋር ብዙ ነገር ስላለ ሰዎች የተከማቸውም ራሱ በብዙ ምክንያት ዘመንን ብዙ ደጋፊ ያለው አውቃለሁ። ሁሉም ግን በተመሳሳይ ምክንያት አይደለም። ያን ማወቅ ያስፈልጋል። ስለዚህ ይሄን መመርመር ያስፈልጋል። እነዚህ ሰዎች እንዳልኳችሁ ነው ትግራይን በማቅረብ ወደ መሃል አማራውን ደግሞ የበለጠ በዚሁ በጦርነት ውስጥ እንዲቀጥል በማድረግ በአማራው በተስፋፊው ኃይል ተነጠቀን ያሉትን አካባቢ መልሰን እናገኛለን። ተስፋፊው ኃይል በመወገኑ ምክንያት የመጣውንም ለውጥ መቀልበስ እንችላለን ብለው የሚያስቡ አካላቶች አሉ። ይህንን አስቦ መንቀሳቀስ የሚያስፈልገው ስለ ድርድር አቋም ስትይዝ አሁን እየተቀየረ ባለው አይነት ሁኔታው እየተቀየረ ነው። ሁኔታው እየተቀየረ ነው። ቅድም እንዳልኳችሁ ነው። አንዴ ያትረክት ከፈረሰ በኋላ ፍሰቱን አታቆም። እዛ ጋር መዳከም ሲጀምር ሌላ ስልት ነው የሚከተለው። ስለዚህ በእንደዚህ አይነት ሁኔታዎች ደግሞ እኔስ ምንድነው ማድረግ ያለብኝ? አሁን በያዝኩት ነገር ነው ወይ መቀጠል ያለብኝ? ጥቅሜን ፍላጎቴን ማስጠበቅ ማግኘት ማስከበር የምችልበት እድሎች ሲያሉ መቀየር የለብኝም ወይ እኔስ የሚለውን ማሰብ ያስፈልጋል። ለኔ የትግራይ ልሂቅ የትግራይ ፖለቲካ ወደ መሃል በራሱ መምጣቱ ትልቅ ነገር ነው። በተመሳሳይ መልኩ የአማራን ፖለቲካ ወደ መሃል መምጣት መቻል አለበት፣ መገፋት የለበትም። ወደ መሃል መምጣት አለበት። መሃል ላይ ያሉት ናቸው የሚወስኑት። ወዳጄ ብዙ አትራቅ። አሉ ሴረኞች ነው ትግራይን ወደ መሃል በማምጣት የአማራውን ኃይል በማራቅ መሃል ላይ ያለውን የኃይል ሚዛን መቀየር የሚፈልጉ ሰዎች አሉ። እሱም ታስቦ ነው መሄድ ያለበት። ይሄንን እነ እስክንድር ነጋ ከብልጽግና ጋር ለመገናኘት ሙከራ አደረጉ የሚለውን ነገር እንደ ሰበር ዜና ያወሩ ሰዎች በትግራይ በኩል ግን የሚደረጉ ሹመቶችን ደግሞ አይ በዚህ ምክንያት እያሉ ምክንያት የሚሰጡ ሰዎችን ስላየው ያሰብኩት ሐሳብ የአማራ ፖለቲካ ማህበረሰብ ይሄን ነገር ከልብ በደንብ ልታስቡበት ይገባል። አብሮን ያለው ሁሉ ስለኛ የሚያስብ አይደለም ብላችሁ ማሰብ አለባችሁ፣ እኔንም ጨምሮ ማለት ነው። እኔም ከዚያው ጥቻ አይደለም። ቴዲስ እንዲህ የሚለው ለምንድን ነው? መርምሩ።